ትዝታው ሳሙኤል ነኝ። እግዚአብሔር ደግሞ የተወደደ ጊዜ ይሰጠናል። ሃሌሉያ! እንኳን ደህና መጣችሁ። የሚሰማ ከሆነ ይሰማል እያላችሁ አስተያየት መስጫው ላይ ጻፉልኝ። ክብር ሰላም ብያለሁ ተወዳጆች። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። እሺ ይሰማል እያላችሁ ነው። መልካም ነው። ዛሬ የምንቆይበት የትምህርታችን መሪ ቃል ህይወት የሚገኝበት ትምህርት የሚል ነው። ህይወት የሚገኝበት ትምህርት በጳውሎስ መልእክቶች ውስጥ በተደጋጋሚ ተጠቅሶ የምናገኘው ህይወት ከማይሰጡ አደገኛ አስተምሮች ራሳችንን የምንጠብቅበት እሺ ተባረኩልኝ። እሺ ህይወት የማይገኝባቸውን ትምህርቶች እንድንጠነቀቅ ህይወት የሚገኝበትን ትምህርት ሐዋርያው ጳውሎስ በተደጋጋሚ ለጢሞቴዎስ ጽፎለት እንመለከታለን። ጤናማ የሆነ ትምህርት እያለ ሲነግረው እንመለከታለን። ይህ ጤናማ ትምህርት፣ ይህ ጤናማ አስተምህሮ ህይወት የሚገኝበት ነው። ህይወት የሚገኝበት ትምህርት እንዳለ ሁሉ ህይወት የሚጠፋበት ትምህርት አለ ማለት ነው። በንጽጽር ስንመለከተው ህይወታችን የሚተርፍባቸው ትምህርቶች እንዳሉ ሁሉ ህይወታችንን የምናጣባቸው ትምህርቶች አሉ። ይሄ ህይወት ምድራዊ ህይወትን ብቻ ሳይሆን የዘላለምን ህይወት የሚያመለክት ነው። በትምህርት ምክንያት የዘላለም ህይወት ሰዎች ሊያጡ ይችላሉ። በትምህርት ምክንያት ግልጽ ባልሆኑ አጋንንታዊ በሆኑ አስተምሮች ምክንያት ብዙ ዳሜጅ ሊመጣ ይችላል ማለት ነው። ስለዚህ ህይወት የሚገኝበትን ትምህርት እንድንማር መጽሐፍ ቅዱስ ያስተምረናል። ይሄ ህይወት የሚገኝበት ትምህርት በእግዚአብሔር ቃል ውስጥ የተጠቀሰው ጥንት ራሱ እግዚአብሔር በቃል የተናገረው በነቢያት አንደበት የተነገረ በመላእክት በኩል የመጣ በኋላም ደግሞ ለፍጻሜው በዕብራውያን መልእክቱ ላይ ሐዋርያው ጳውሎስ እንደተናገረ ለፍጻሜው በአንድ ልጁ በክርስቶስ ኢየሱስ ሁሉን በፈጠረበት በልጁ ተናገረን ብሎ ሐዋርያው ጳውሎስ እንደተናገረ በራሱ በክርስቶስ የተነገረን በሐዋርያት የተብራራልን በጳውሎስ መልእክታት ውስጥ የተገለጠ እንዲህ አይነቱ አስተምሮ ነው ጤናማ ትምህርት፣ ህይወት የሚገኝበት ትምህርት ተብሎ የተገለጸው። ስለዚህ ህይወት የሚገኝበትን ትምህርትና ህይወት የማይገኝበትን ትምህርት የመለየት ልብና መንፈስ ሊኖረን ይገባል ማለት ነው። ይሄ የሚመጣው በተደጋጋሚ ከእግዚአብሔር ቃል ጋር በምናደርገው ህብረትና የእግዚአብሔርን ቃል በማጥናት የእግዚአብሔርን ቃል በመማር ቁጭ ብሎ በመስማት ማስታወሻ ይዞ በመማር ሲሪየስሊ እግዚአብሔርን ቃል በማጥናት የሚመጣ ነው። ይሄ የለመደ ልብ ያላቸው ብሎ በዕብራውያን ላይ ሐዋርያው ጳውሎስ የሚናገረው የእግዚአብሔርን ቃል በማወቅ የለመደ ልብ ያላቸው ሰዎች መገለጫ፣ የለመደ ልብ ያላቸው። ስለዚህ ይሄ በሐዋርያው በጳውሎስ መልእክት ሁለተኛ ጢሞቴዎስ ላይ እሱን አነብላችሁና እንጀምራለን። ህይወት የሚገኝበትን ትምህርት የሚለው ቃል ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 ጀምሮ ባለው ክፍል ላይ የተመሰረተ ነው። አነበውና ከዛ በኋላ እያብራራው አብረን እንቆያለን። የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የማን ሰው? የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉም
ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ይላል። ይሄ ምዕራፍ 3 ቁጥር 16 ላይ ያለ ነው። እነዚህን ሁለት ጥቅሶች በደንብ እያስተያየን እንመለከታለን። ልብን ለማቅናት በጽድቅ ላለው ምክር ደግሞ ይጠቅማል፣ ለትምህርትና ለተግሳጽ። ቀጥሎ የምናየው ክፍል ደግሞ እዛው ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 3 ላይ ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና ነገር ግን ጆሮአቸውን የሚያሳክክ ስለሆነ እንደገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ። ለራሳቸው እያንዳንዱ ፐርሰን እያንዳንዱ ግለሰብ ለራሱ አስተማሪ ሊያዘጋጅ ይችላል። ለራሱ አስተማሪ ሊያከማች ይችላል። ለምን? ለጆሮ የሚኮረኩር ስለሆነ ለጆሮ የሚመቸው ወይም ደግሞ ለሱ ልብ የሚደላውን ነገር ትምህርት ብሎ ያንን ሲስተም ይዞ ሊኖር ይችላል ማለት ነው። ነገር ግን በመጻሕፍት ውስጥ ቅድም ባነበብኩላችሁ ክፍል ውስጥ እንደውም ሐዋርያው ጳውሎስ ጢሞቴዎስን ምን ይለዋል? የመዳንን ጥበብ ሊሰጡ የሚችሉ መጻሕፍትን አውቃል፣ ከማን እንደተማርኮ ታውቃለህ እያለ በተደጋጋሚ ይነግረዋል። ስለዚህ ሕይወት የሚገኝበት ትምህርት በመጽሐፍ የተጻፈ ያውም ደግሞ በእግዚአብሔር በራሱ የመጣ በነቢያት የተነገረን በሐዋርያቱ የተተረከ ራሱ ክርስቶስ ለፍጻሜው በአንድ ልጁ ተናገረን እንደሚል በክርስቶስ ኢየሱስ የገለጠው ይሄ ሕይወት የሚገኝባቸው ትምህርቶች ናቸው። እነዚህ በሙሉ መጽሐፍ ላይ የምናገኛቸው ማለት። ለዚህ ነው መጽሐፍ ቅዱስ ምን ይላል? በነቢያትና በሐዋርያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ክርስቶስ ኢየሱስ ነው ይላል። ስለዚህ በነቢያትና በሐዋርያት ላይ ተመስርታችኋል፣ መሰረት ላይ ተመስርታችኋል ሲል ምንድነው ያ መሰረት? ነቢያት የተናገሩት፣ ሐዋርያት የመሰከሩት፣ ነቢያት በእግዚአብሔር መንፈስ መነጽርነት አስቀድመው አርቀው አይተው የተናገሩት፣ ሐዋርያቱ በእጃቸው ዳሰው በአይናቸው አይተው አብረው በልተው ጠጥተው የነገሩ። እነዚህ መሰረታዊ ጉዳዮች ናቸው። መሰረታዊ ጉዳዮች ናቸው። እነዚህ መሰረት ተብለዋል ማለት ነው። በነቢያትና በሐዋርያት መሰረት ላይ ታንጻችኋል ነው የሚለው። ሕይወት የሚገኝበት ትምህርት ላይ የታነጸ ማንነትን ነው የሚያሳየው። ይሄ ጤናማ የሆነ የነቢያት ትንቢት ቀጥሎ ደግሞ የሆነው የሐዋርያቱ ትምህርት ማለት ነው። የሐዋርያቱ ትምህርት ማለት በዚህ መሰረት ላይ የጸና ሰው ማለት መጽሐፍ ቅዱስ ቃሉ የሚለውን የሚል ቃሉ ያላለውን ደግሞ አላለም ብሎ የሚያልፍ ቃሉ ያላለውን የማይል ቃሉ ያለውን ደግሞ የሚያምን እርሱ በነቢያትና በሐዋርያት ላይ የተመሰረተ እምነት ያለው ነው። ስለዚህ ሕይወት የሚገኝበት ትምህርት መጽሐፍ የሚለውን የሚናገር ትምህርት ነው። ሕይወት የሚገኝበት ትምህርት በነቢያት ልክ ጌታ እንደተናገረው ስለኔ በሕግ በነቢያትና በመዝሙራት መጻሕፍት ሁሉ የተነገረው ይፈጸም ዘንድ ግድ ነው ብሎ እንደተናገረው ሕግም ነቢያትም መዝሙራትም ስለ ክርስቶስ የተናገሩትን ትክክለኛውን አስተምህሮ ያንን የሚይዝና በዛ ትምህርት ውስጥ የሚኖር ሰው ሕይወት አለው ማለት ነው። ሕይወትን አግኝቷል ማለት ነው። ያገኛል አይደለም፣ ሕይወትን አግኝቷል። ሕይወትን አግኝቷል። አንተ ምን ውስጥ ነው ያለው? ሕይወት የሚገኝበት ትምህርት ውስጥ ነው ያለው ወይስ ሞት የሚገኝበት ትምህርት ውስጥ ነው ያለው? ሐዋርያው ጳውሎስ ለአንዳንዶች የሞት ሽታ ለአንዳንዶች የሕይወት ሽታ ነን ሲል እኮ ከትምህርቱ አንፃር ነው። በነገራችን ላይ ትምህርቱን የሚቀበል ሰው የሕይወት ሽታ ያሸተተ ሰው ነው። ትምህርቱን ሰምቶ ሞት የሚሸተው ደግሞ ሞት የሸተተው ወይም ደግሞ ባለመቀበል የሚመጣውን ፍርድ ለመቀበል የተዘጋጀ ማንነት ያለው ሰው ማለት ነው። አንተ ከማን ወገን ነህ? አንቺ ከማን ወገን ነሽ? ሕይወት የማይገኝባቸው ትምህርቶች በዚህ ዘመን በተለያዩ የእምነት ድርጅቶች ውስጥ በግልጽ እያየን ያለ ነው። ለምሳሌ ጥንት በነበርንበት ቤት ውስጥ ሕይወት የማይገኝባቸው ትምህርቶች ታጭቀው እናያለን።
የክርስቶስ ኢየሱስን አዳኝነት የማይቀበልና በእርሱ ስፍራ ሌላ አዳኝ፣ ሌላ መድኃኒት፣ ሌላ አስታራቂ፣ ሌላ አማላጅ፣ ሌላ መካከለኛ፣ ሌላ ሊቀ ካህን ያስቀመጠ አስተምሮ ህይወት የማይገኝበት ሞት የተጠቀጠቀበት ትምህርት ነው። ህይወት የሚገኝበት ኢየሱስ ክርስቶስ ከሰማያት ወርዶ ስለ ሁላችን በደል በመስቀል ላይ በሰራው የማዳን ስራ በእርሱ ሞትና በእርሱ ትንሣኤ አምኖ የዘላለምን ህይወት እንደሚወርስ ለሰው ልጆች የሚናገር የሚያውጅ ትምህርት ህይወት የሚገኝበት ንጹህ ወንጌል። ከሱ ውጭ ሌሎች መድኃኒቶች፣ ሌላ አዳኞች፣ ሌላ አስታራቂዎች፣ ሌላ አማላጆች፣ ሌላ ባለቃል ኪዳኖች አሉ ብሎ ሰው ካሰበና ያንን ቆሞ ካስተማረ ምን አይነት ትምህርት ነው? ትላንትና እንደተነጋገርነው የተረገመ ልዩ ትምህርት ነው። ያልተቀበልነው ሌላ ትምህርት ነው፣ ሌላ ወንጌል። ያልተቀበላችሁት ልዩ ወንጌል በሚል ርዕስ አይደል የተነጋገርነው ትላንትና። ልክ አሁን እዚህም ጋር ስታመጡት ከክርስቶስ አዳኝነት ውጪ ሌሎች አዳኞች፣ ሌላ ቤዛ፣ ሌላ አስታራቂ፣ ሌላ አማላጅ አምጥቶ ጥቅስ ጠቅሶ ሊሆን ይችላል የሚናገረው። ግን ይሄ ምንድነው? ህይወት የሌለበት ሞት የተጠቀጠቀበት ትምህርት ነው። ህይወት የሚገኝበት የሚለው ቃል ኢተርናል ላይፍ፣ የዘላለምን ህይወት የምትቀዳጅበትን ንጹሁን ወንጌል ሰምተ ክርስቶስን ስትቀበል ትድናለ። ኢየሱስ ክርስቶስን ደግሞ ትተ ሌሎች አዳኞችን ስትከተል ትሞታለ። ብላክ ኤንድ ዋይት ነው ማለት ግልጽ ነው። በቃ ግልጽ ነው። ስለዚህ ህይወት የሚገኝበትን ትምህርት ነው እኔ ምነግር። ኢየሱስ ያድናል። ኢየሱስ ጌታ ነው። ኢየሱስ የዘላለም ህይወት ነው። ኢየሱስ አስታራቂ ነው። ኢየሱስ አማላጅ ነው። ኢየሱስ ሊቀ ካህን ነው። ኢየሱስ የነገስታት ንጉስ ነው። ኢየሱስ የጌታዎች ሁሉ ጌታ። እርሱን የሚመስል አዳኝ እድሜ ዘመንህን ስትንከራተት ብትኖር አታገኝ። ያድናሉ ተብሎ የተነገሩ በሙሉ አያድኑህም። እንኳን አንተን ራሳቸውን አያድኑም። ህይወት የሚገኝበት ትምህርት ኢየሱስ ያድናል፣ በኢየሱስ እመን የዘላለምን ህይወት ታገኛለህ የሚለው ትምህርት ነው። ኦኬ። ስለዚህ ህይወት የማይገኝበትን ትምህርት እየተሞላ የኖረው ህዝባችን በተለያዩ የአማልክት አምልኮ ውስጥ በድግምት በጥንቆላ በመተት ውስጥ ያለው ህዝብ ህይወት ወደሚገኝበት ትምህርት መምጣት ስላለበት ነው ይሄንን ጠንካራ መልእክት የምናገረው። ክብር ሁሉ ለእግዚአብሔር ይሁን። ኢየሱስ የተማርነው ትምህርታችን ነው። ኢየሱስ ያመንነው አዳኛችን ነው። እሺ፣ ትንሽ የኔትወርክ ችግር አለ፣ ይቆራረጣል ይመስለኛል። እየጻፋችሁልኝ ያላችሁት እሺ፣ ቴንክ ዩ። በእርሱ የሚያምን የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ይሄውን ህይወት የሚገኝበት ትምህርት ነው። በቃ ግልጽ ነው፣ አጭርና ግልጽ ነው። እግዚአብሔር አብ ከሰማይ የላከው አንተ አምነህበት እንድትድን፣ እኔ አምኜበት እንድድን፣ አንቺም አምነሽበት እንድትድኝ አብ ከሰማይ የላከው መድኃኒት ኢየሱስ ክርስቶስ ብቻ፣ ሌላ የለም። የዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 16 ጀምሮ የተጻፈው ይሄ በእርሱ የሚያምን የዘላለም ህይወት አለው፣ በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። አሁን ስለዚህ ይህንን አይነት ጤናማውን ትምህርት ሰምቶ ህይወት የሚገኝበትን ትምህርት ሰምቶ ሞት ከሞላበት ትምህርት ራሱን ማዳን አለበት። ለዚህ ነው ወደ ጌታ ወደ ኢየሱስ ኑ፣ የዘላለም ህይወት ያለው በክርስቶስ ኢየሱስ ነው። ሌላ መድኃኒት የለም፣ ሌላ መንገድ የለም። አንድ መንገድ፣ አንድ እውነት፣ አንድ ህይወት ኢየሱስ ነው ምንላችሁ መጽሐፍ ቅዱስ ይህንን እውነት ስለነገረን። በነገራችን ላይ ራሱ ክርስቶስ ኢየሱስ ነው እኔ መንገድ እውነት ህይወት ነኝ ብሎ የተናገረው ክርስቶስ ኢየሱስ ነው። እሱ ራሱ ብቸኛ የመዳን መንገድ፣ እሱ ራሱ ህይወት፣ እሱ ራሱ የበጎች በር መሆኑን
እኔ ነኝ እያለ ሲናገር እንመለከታለን። ሰው ህይወት የሚገኝበትን ይህንን ከራሱ ከክርስቶስ አንደበት የወጣውን እውነት ትቶ በር በስቶልሃል በዚህ ግባ በዚህ ውጣ ሲባል እንዴት ያምናል? እንዴት ይሰማል? ስለዚህ ህይወት የሚገኝበትን ትምህርት መስማት የተሻለ ነው፣ ያሻግረሃል ማለት ነው ወንድሜ። ህይወት የሚገኝበት ትምህርት እንዳለ ሁሉ ህይወት የማይገኝባቸው ደግሞ አደገኛ አስተምሮችን የማን ትምህርት እንደሆኑ መጽሐፍ ቅዱስ በግልጽ አስተምሮናል። ይሄንን ደግሞ ላሳያችሁ። ምን አይነት ትምህርቶች አሉ? ህይወት የሚገኝባቸው ትምህርቶች እንዳሉ ሁሉ ህይወት የማይገኝባቸው ኔጌቲቭ የሆኑ ወደ ሞት የሚነዱ ትምህርቶች በአዲስ ኪዳን በተለይ በግልጽ ተቀምጠው እንመለከታለን። የመጀመሪያው በገላትያ ትላንትና እንደተነጋገርነው ገላትያ ምዕራፍ 1 ላይ ልዩ ወንጌል የተባለ ልዩ ወንጌል ነው። ጸጋን ከህግ ጋር የቀላቀለ ትምህርት ልዩ ወንጌል ተብሎ ተጠርቷል። ሁለተኛ ይሄ ልዩ ትምህርት ከሚለው ቀጥሎ ደግሞ የምናየው የአጋንንት ትምህርት ተብሎ የተጠራል። በጣም የሚገርም ነው። የማ ትምህርት ነው የሚለው? የአጋንንት ትምህርት። ይኸውላችሁ እሱን ላሳያችሁ ጥቅሶቹን ቶሎ ብታወጡልኝ ደስ ይለኛል። ልዩ ትምህርት ብያችኋለሁ። ልዩ ትምህርት ያለው ልዩ ወንጌል ያለው ምንድነው? ጸጋን ከህግ ጋር የቀላቀለ በጸጋ ድናችኋል የሚለውን የአዲስ ኪዳን ትምህርት ከብሉይ ኪዳን ኮንሰፕት ጋር የቀላቀለ ትምህርት እሱ ልዩ ወንጌል ተብሎ ተጠርቷል። ኦኬ እሺ። ሌላኛው የአጋንንት ትምህርት ያልኳችሁ ደግሞ እዚሁ ጢሞቴዎስ ምዕራፍ 4 ላይ የምናገኘው ጢሞቴዎስ ምዕራፍ 4 ላይ እናንብበው። የአጋንንትን ትምህርት እያደመጡ የሚል ቃል አለ። የአጋንንትን ትምህርት ሊትራሊ the doctrine of demons ነው የሚለው። ማለት አጋንንት ያበጀው የክህደት ትምህርት ክርስቶስ ኢየሱስን እንድትክድ የሚያደርግ፣ ትንሣኤ ሙታንን እንድትክድ የሚያደርግ፣ ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ በደንብ አድርጎ ጠርዞ ያዘጋጀው ትምህርት የአጋንንት ትምህርት ተብሎ ይጠራል። የአጋንንት ትምህርት ምዕራፍ 4 ከቁጥር 1 ጀምሮ ላንብብላችሁ። አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 መንፈስ ግን በግልጥ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ወይም እምነትን ይክዳሉ ይላል። በገዛ ህሊናቸው እንደሚቃጠሉ ደንዘው እነዚህ ውሸተኞች መጋባትን ይከለክላሉ። መጋባትን የሚከለክል ትምህርት የአጋንንት ትምህርት ነው። መብል መጠጥ የሚከለክል ትምህርት የአጋንንት ትምህርት ነው። በራስ ጽድቅ በራስ ስራ እንድናለን ብሎ መንፏቀቅ የአጋንንት ትምህርት ነው። ቁልቁለት መፈጥፈጥ፣ ዳገት መቧጠጥ፣ በድካሜና በላቤ ጸድቃለሁ ብሎ ማሰብና መልፋት የአጋንንት ትምህርት ነው። ስለዚህ ምንድነው የሚለው? መንፈስ ግን በግልጥ በኋለኞች ዘመናት ነው የሚለው። የአጋንንት ትምህርት አጋንንትን ትምህርት እያደመጡ ነው የሚለው። እያደመጡ ይክዳሉ። አሁን የምትሰማውን ትምህርት ምረጥ ያልኩ ትላንትና ይሄ ተከታዩን ክፍል ነው እያስተማርኳችሁ ያለሁት። ትላንትና ስንነጋገር በዚህ ጉዳይ ላይ በጣም ወሳኝ የሆኑ ነጥቦችን ተነጋግረናል። አሁንም የምትይዙልኝ እያደመጡ የሚለውን ቃል ትምህርት በጆሮ የሚገባ ነገር ነው። ከነፍስ ጋር የሚዋሃድ ነገር ነው። ትምህርቱ ከተበላሸ ነፍስ ትበላሻለች። ትምህርቱ ከተበላሸ አይምሮህ ይበላሻል። ትምህርቱ ከተበላሸ መንፈስህ ይበላሻል። ስለዚህ የምትጠነቀቀው እንደውም ሐዋርያው ጳውሎስ ጢሞቴዎስን ላንተም ለራስም ተጠንቀቅ ለትምህርትና ይሄን ብታደርግ ራስህንም የሚሰሙህንም ታድናለህ። ስለዚህ ለትምህርት ተጠንቀቅ ይለዋል። ይሄ ለኛም ደግሞ ማስጠንቀቂያ።
ለትምህርትህ ተጠንቀቅ። ስለዚህ ያልተጻፈ የሚያነብ ካለ በምትሄድበት ስፍራ መጽሐፍ ቅዱሳዊ ያልሆኑ አስተምሮች በተለይም በክርስቶስ ኢየሱስ ጉዳይ፣ በእግዚአብሔር አብ ጉዳይ፣ በመንፈስ ቅዱስ ጉዳይ፣ በዘላለም ሕይወትና በጽድቅ በመዳናችን ጉዳይ በጣም ሲሪየስ የሆኑ ጉዳዮች አሉ። በነዛ ላይ የሚዘላብድ ትምህርት ያለው ሰው ለትምህርቱ ማይጠነቀቅ ነው። እሱ ራሱን ያጠፋል፣ ሌላውንም ያጠፋል። ለዚህ ነው ለራስህና ለትምህርት ተጠንቀቅ የሚለው። ምክንያቱም ተቀላቅሎ የሚመጣ የአጋንንት ትምህርት አለ፣ ልዩ ወንጌል የሚባል አለ ማለት ነው። ሶ የአጋንንትን ትምህርት እያደመጡ ነው። ስታደምጠው ነው የሚበላሸው ማለት ነው። መንፈስ ጤናማውን ስትሰማ መንፈስ ወደ ጤንነት ነው የሚመጣው፣ ወይም ደግሞ ወደ ጽድቅና ወደ እግዚአብሔር መልክ ወደ ክርስቶስ ኢየሱስ መልክ ጤናማ አስተዳደግ እንድታድግ ነው የሚያደርግ። ትምህርቱ ምንድነው? የተፈወሰ ትምህርት ነው። ያልታመመ ትምህርት ነው። የአጋንንት አይደለም ማለት ነው። የአጋንንትን ትምህርት ስትሰማ የምታድገው ወደ እግዚአብሔር መልክ ወደ ክርስቶስ መልክ አይደለም። እግዚአብሔርን ወደ መምሰል አይደለም የምታድገው፣ ታሽቆለቁላል። ስለዚህ ጤናማ የሆነውን ትምህርት መቀበል የተሻለ ነው። ሌላኛው ልዩ ትምህርት የሚለውን አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 3ም ላይ ተጨማሪ ጥቅስ ማግኘት ትችላላችሁ። ምንድነው የሚለው? እነዚህን አስተምርና ምከር፣ ማንም ልዩ ትምህርት የሚያስተምር ከጌታችንም ከኢየሱስ ክርስቶስ በሆነው ጤናማ ቃልና እግዚአብሔርን ለመምሰል በሚስማማ ትምህርት የማይጠጋ ቢሆን በቃ ከሱ እንዲለይ ነው የሚነግረው። ከቤተ ክርስቲያንም ይለያል፣ ሰውየውም ከሱ ይለያል። ምክንያቱም የሚያስተምረው እንደ እግዚአብሔር ቃል አይደለም። ምክንያቱም ማንም የሚያስተምር ቢኖር እንደ እግዚአብሔር ቃል የሚናገር ቢኖር እንደ እግዚአብሔር ቃል ይናገር፣ የሚያገለግልም እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል አይደል የሚለው ጴጥሮስ ላይ። ሲያገለግል ቃል ጠቅሶ ነው። ትላንት እንዳልኳችሁ መጽሐፍ እንደሚል ብሎ ማስተማርና መናገር መቻል አለበት። ለራስና ለትምህርት ተጠንቀቅ የሚለውን የጠየቃችሁኝ ሰዎች ጥቅሱ ምዕራፍ 4 ቁጥር 16 ነው። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 ላይ ገፋ አድርጋችሁ ስታነቡ ለራስህና ለትምህርት ተጠንቀቅ፣ በእነዚህም ጽና፣ ይህን ብታደርግ ራስህንም የሚሰሙህንም ታድናለህ በማለት ሐዋርያው ጳውሎስ አስጠንቅቆ ጢሞቴዎስን ይነግረዋል ማለት ነው። ሌላው የሰው ትምህርት የሚባል አለ። የሰው ትምህርት ተብሎ የተጠራ ይሄ በቆላሲስ ምዕራፍ 2 ከቁጥር 8 ጀምሮ በሰፊው ሐዋርያው ጳውሎስ ያብራራው እንመለከታለን። እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት፣ እንደ ሰው ወግ፣ የሰው ትምህርት አየው። ወግ አሁን ምድራችንን ያቆሸሸ አስተሳሰብና አመለካከት፣ ወገኝነት፣ ወግ የሰው ትምህርት ነው። አትንካ፣ አትቅመስ፣ አትዳስ፣ በዚህ ውጣ፣ በዚህ ውረድ፣ ይሄን በጥብጠ ጠጣ፣ ይሄ የመቃብር አፈር በጥብጠ ጠጣ የሚል የሰው ትምህርት፣ የሰው ወግ፣ አትንካ፣ አትቅመስ የሚል ይሄ ቆላሲስ ቤተክርስቲያን ስትቸገርበት የኖረችበት ትምህርት ነው። እና ምን አይነት ትምህርት ነው አለ? ደግሞ ኤሌመንተሪ ነው አለ። በጣም የመጀመሪያ ትምህርት ነው አለ። ሰው ከዚህ አይነት አስተሳሰብ ወጥቶ ነው ወደ ክርስቶስ ቃልና መረዳት መምጣት ያለበት። ስለዚህ እንደ ክርስቶስ ትምህርት ሳይሆን እንደ ክርስቶስ አይደለም ትምህርቱ። ምን አይነት ትምህርት ነው? እንደ ሰው ወግና ባህል የሆነ ትምህርት። አሁን ባህልና ሃይማኖት ተቀላቅሎ ነው እኛ ምድር ላይ አሁን በጣም ብዙ ችግር ያለው። ሃይማኖት ከባህል ጋራ ሚክስድ ሆኖ ተቀላቅሏል። በቃ ለምሳሌ ገጠር ቦታዎች ላይ ስትሄዱ
የቅዳሜው የዓርብ ውሃ የዓርብ ውሃ የሚባል የሚቀዳበት ቦታ አለ። የዓርብ ውሃ ተብሎ ይቀዳል። የዓርብ ውሃ ምንድነው ስትለው የቀዳሚት ሰንበትን ጉዳይ የጁዳይዝምን ጉዳይ ይዞ ከዛ ጋራ እንደ ባህል ተቆጥሮ የሚሰራበት ነው። ሞራ መለጠፍ፣ ይሄ ደም ማፍሰስ፣ ይሄ ሰርግም ላይ በለው የሆነ ነገር ሲደረግ በር ላይ በግ ታርዶ ደም ተሻግረ ግባ ምናምን የሚባል አሁን እንደዚህ አይነት ነገር ቀላል እንዳይመስላችሁ ወገኖች ትምህርት ሆኖ ተቀምጧል። ትምህርት ሊትራሊ መመሪያ የማህበረሰቡ መመሪያና ትምህርት ሆኖ ስለዚህ ደም ተሻግሮ ነው የሚገባው። የፈሰሰለት የክርስቶስ ኢየሱስን ደም እንዳስተውል ብዙ ደም ይፈሳል። ብዙ ደም ይሄ የሰው ወግ የሰው ባህል የተቀላቀለ ትክክለኛውን ወንጌል ሰዎች እንዳይሰሙ ያደረገ ወገኝነት ይደግመዋል። ቁጥር 20 ላይ ቆላሲስ ምዕራፍ 2 ቁጥር 20 ላይ ከዓለማዊ ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ ይላል። ስለዚህ መራቅ የሚገባን የሰው ትምህርት፣ የሰው እሳቤ፣ የሰው ግንዛቤ አሁንም በዚህ ዘመን ፊሎሶፊና ቲዮሎጂ ሚክስድ አፕ ሆነው ተቀላቅለው ሲቀርቡ የሰው ትምህርት ነው የሚሆነው። ስጋ ነው የሚሸቱት፣ ሰው ነው የሚሸቱት። ወደ ጽድቅ አይደለም የሚያሳድግህ፣ ወደ ክህደትና ወደ ኃጢአት ነው የሚያዘቅጥህ። ጽድቅን የማበረታታና ወደ እግዚአብሔር መልክ እንድታድግ የማያደርግ ትምህርት ወደ ታች ነው እየወሰደ ያለ። ወደ ላይ እንደ ዛፍ አድጎ ማፍራት አለ፣ ደግሞ መክሰምና መጠውለግ መድረቃል መሞታል። ስለዚህ ሊያሳድግህ የሚችለውን መለኮታዊን እግዚአብሔርን ቃል በትክክል መማር ማወቅ አስፈላጊ ነው ማለት ነው። ቁጥር 22 ላይ እንደ ሰው ስርዓትና ትምህርት አትያዝ፣ አትቅመስ፣ አትንካ ለሚሉት ትእዛዛት በዓለም እንደምትኖሩ ስለምን ትገዛላችሁ? እነዚህ ሁሉ በመደረግ ሊጠፉ ተወስነዋል በማለት ሐዋርያው ጳውሎስ ይናገራል። እዛው ቆላሲስ ምዕራፍ 2 ቁጥር 22 ላይ እንደ ሰው ስርዓትና ትምህርት ይልና አትቅመስ፣ አትንካ፣ አትዳስ፣ አትያዝ፣ አትቅረብ፣ አትግባ የሚሉ ትምህርቶች አሁን በዘመናችን በሃይማኖት ቤት ውስጥ የምናያቸው አስተምሮች እነዚህ ናቸው። ምን አይነት ትምህርት ናቸዋል? የሰው ትምህርት። ስለዚህ የሰው ትምህርትና ስርዓት አለ፣ የአጋንንት ትምህርት አለ፣ ልዩ ወንጌልና ልዩ ትምህርት ተብሎ የተጠራ አለ። እነዚህ ሁሉ ልንጠነቀቃቸው የሚገቡ ናቸው። ከእውነተኛው የእግዚአብሔር ቃል ሊለዩን በጠላት ሐሳብ የተጠነሰሱ አደገኛ አስተምሮች ናቸው። እሺ ሌላው ከዚሁ ጋር ተያይዞ እንድንመለከተው የምፈልገው ቃል ሐዋርያው ዮሐንስ የሚናገረው በጣም ሲሪየስ የሆነ ሐሳብ አለ። እሱን አነብላችኋለሁ እና ራእይ ዮሐንስ ላይ የምናያቸው ደግሞ ሁለት አስተምሮች አሉ። በጣም አደገኛ አስተምሮች አሉና ዮሐንስ ሁለተኛ ዮሐንስ መልእክት ላይ ምዕራፍ 1 ቁጥር 9 ያው አንድ ምዕራፍ ነው ያለው። ትላንትናም ጠቅሼዋለሁኝ። ለሚወጣ ማለት ከክርስቶስ ትምህርት ማለት ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለውም። ምን የለውም? አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ማንም ወደ እናንተ ቢመጣ ይህንንም ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት። አየው የእግዚአብሔር አብን፣ የእግዚአብሔር ወልድን፣ የእግዚአብሔር መንፈስ ቅዱስን ጉዳይ መጽሐፍ ቅዱስ በግልጥ ያስቀመጠውን በተለይ አዲስ ኪዳን በግልጥ ያስቀመጠውን ትምህርት የማያመጣና የማይቀበል ከሆነ አትቀበሉት ነው። ትምህርቱን አትቀበሉት ነው። ለሚወጣ ሁሉ ማለት ከክርስቶስ ትምህርት አፈንግጦ ከወጣ አትቀበሉ። ስለዚህ ይሄኛው አስተምሮ ደግሞ ምን አይነት ነው? ከክርስቶስ ትምህርት ያፈነገጠ ወይም የወጣ አስተምሮ ማለት ገብቷችኋል እያልኩ ያለው ክርስቶስ ከተናገረው ጤናማ አስተምሮ ውጪ የሆነ ነገር በሙሉ ከክርስቶስ ትምህርት የወጣ ያፈነገጠ ትምህርት ነው ማለት ነው። እቺንም ፖይንት ያዙልኝ። ምን እያልኳችሁ ነው? መጀመሪያ ላይ ምን አልኳችሁ?
እነዚህ ኔጌቲቭሊ የቀረቡ አስተምሮች ልንጠነቀቃቸው የሚገቡ አስተምሮች ልዩ ወንጌል ብያቸዋል። ጸጋንና ህግን የቀላቀለ ኦኬ እሱ በጣም በጣም ወሳኝ ነጥብ ነው። ከእንደገና ደግሞ የአጋንንት ትምህርት ተብሎ የተቀመጠ አለ። የአጋንንት ትምህርት ሊትራሊ አጋንንት ያዘጋጁት። በነገራችን ላይ ሰይጣን በቁሙ የሚመለክባቸው ሉሲፈር ጌታ እየተባለ የሚመለክባቸው የረከሱ ስፍራዎች በምድራችን ላይ በኃይል እየተስፋፉ ያሉበት ነው። አሁንም በምንኖርበት ዘመንና ምድር በምንኖርባቸው አካባቢዎች ሁሉ በግልጽ እየታየ ያለ የሰይጣን አምልኮ አለ። ይሄ በሰይጣን ትምህርት በአጋንንት ትምህርት የሚመጣ ሊትራሊ ሰዎች መጥቆራን ሊትራሊ ያመልኩታል። በቃ የቀትር ጋኔን ይመለካል እኛ ምድር ላይ ያጋንንት ነው። ስለዚህ ልዩ ትምህርት አልኳችሁ፣ ያጋንንት ትምህርት፣ የሰው ትምህርት አልኳችሁ። እነዚህ ነጥቦች መያዝ አለባቸው። ከክርስቶስ ትምህርት ያፈነገጠ የወጣ ትምህርት ደግሞ ይሄኛ ፖይንት ነው ማለት ነው። ኦኬ አምስተኛውና ስድስተኛውን ደግሞ ራዕይ ዮሐንስ ላይ እናገኘዋለን። ራዕይ ዮሐንስ ምዕራፍ 2 ቁጥር 14 ላይ ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሴስኑ በእስራኤል ልጆች ፊት ማሰናከያ ሊያኖርባቸው ባላቅን ያስተማረ የበለዓምን ትምህርት የሚጠብቁ በዚያ ካንተ ጋር ስላሉ የምነቅፍብህ ጥቂት ነገር አለኝ ይለዋል። ይሄ ጌታ ኢየሱስ ራሱ መጥቶ መንጥሮ ስተት እንደሆነ አውቆ ለዛች ቤተክርስቲያን የተናገረው ቃል ያችሁ የማ ትምህርት የሚባል ነበረ? የበለዓም ትምህርት። የበለዓም ትምህርት ኦኬ። የበለዓም ትምህርት ምንድን ነው? በበለዓም ትምህርት ውስጥ እርግማን አለ፣ ሟርት አለ፣ ጥንቆላ አለ፣ ድግምት አለ፣ አስማት አለ። በገንዘብ ምክንያት የተባረከን ህዝብ መሸጥ መለወጥ አለ። ይሄ የበለዓም ትምህርት ተብሎ ይጠራል። በዚህ ዘመን እኔ ቃል ካወጣውብህ እኔ እንዲህ ካልኩ ትጠፋለህ፣ ቃል አወጣብሃለሁ የሚሉ መጋቢዎች አስተማሪዎች እነሱን መስማት የተለመደ። ይሄ በጣም የበለዓም ትምህርት ማለት ይሄ የበለዓም ትምህርት በደንብ እንድትሰሙኝ ይፈልጋል። በደንብ እንድትሰሙኝ ይፈልጋል። ቁጥር 14 ምዕራፍ 2 ቁጥር 14 ላይ ነው የተጻፈው። ይሄ ለጴርጋሞን ቤተክርስቲያን እና በዛ ለሚያገለግለው መልአክ የተላለፈ መልእክት ነው። ራሱ ጌታ ኢየሱስ የተናገረው። ኦኬ ጥልቁን የሚመረምሩ የሚበረብሩ አይኖች ያሉት፣ ደረቱን በወርቅ የታጠቀው፣ ጸጉሩ እንደ ጥጥ ባዘቶ የተባዘተው፣ አይኖቹ እንደ እሳት ነበልባል የሚያበሩት፣ እግሮቹ የጋለ ናስ የሚመስሉት፣ ሲናገር እንደ ብዙ ውሆች ድምጽ ከሩቅ የሚያስተጋባው፣ በሰባት የወርቅ መቅረዞች መካከል እየተመላለሰ ሰባቱን ከዋክብት በእጁ ይዞ በቀኝ እጁ ይዞ የታየው ዮሐንስ ሲያየው እንደሞተ ሰው ሆኖ የወደቀለት ጌታ ኢየሱስ ፈትኖና መርምሮ በጴርጋሞን ቤተክርስቲያን ውስጥ የነበረውን ከልት አውጥቶ የተናገረበት ክፍል ነው። ይሄ ምንድነው የሚለው? ለጣዖት የታረደውን እንዲበሉና እንዲሴስኑ። ከጣዖት አምልኮ ጋር የተቆራኘ አደገኛ አምልኮ አለ፣ አደገኛ አስተምህሮ አለ። ይሄ ትምህርት የማን ነው? የበለዓም ነው። እስራኤል በበረሃ ሲጓዝ በለዓም እስራኤል እንዲጠፉ ካዘጋጀው ወጥመድ መካከል አንዱ መሴሰን፣ የሞዓብን ሴቶች መስዋዕትና ጣዖት አስይዞ በህዝቡ ፊት እንዲለቃቸው በማድረግ ህዝቡ እንዲቀሰፍ በማድረግ የሰራው ሴራ እሱ የማ ትምህርት ነው? የበለዓም ትምህርት ነው። የበለዓም ትምህርት እርግማን ቆሞ ሊራገም ሲል እኮ እግዚአብሔር አፉን ጠምዝዞት እኮ ነው። አንተ ይሄ የተባረከ ህዝብ ከ400 ምናምን ዘመን በኋላ ከግብጽ ባርነት ነፃ ወጥቶ ባህር ተከፍሎለት ጠላት ተገድሎለት ደመና ተጋርዶ መና ወርዶለት በብዙ ድል እዛ የደረሰውን ህዝብ ሊራገም ሲወጣ እግዚአብሔር አፉን ቀየረው። በጌታ በኢየሱስ ክርስቶስ ተራጋሚ መንፈስ የተወጋ ይሁን። እርግማናቸው በኢየሱስ ስም ይገልበጥ። ህዝብ የሚረግማል ወጥቶ ህዝብ የሚረግም በቃ እንዲህ አይነት ትምህርት የበለዓም ትምህርት ተብሎ ተጠርቷል። ይሄው ተመልከቱ። ለጣዖት የታረደውን እንዲበሉና እንዲሴስኑ በእስራኤል ልጆች ፊት
ማሰናከያን ሊያኖርባቸው ባላቅን ያስተማረ የበለዓምን ትምህርት የሚጠብቁ በዚያ ካንተ ጋር ስላሉ የምነቅፍብህ ነገር አለኝ። ያን ትምህርት ይጠብቃሉ ማለት መቀበል ብቻ አይደለም፣ ትምህርቱን መቀበል ብቻ ሳይሆን ፕራክቲካሊ ተገብሩታል ማለት ላይፍ ስታይላቸው እሱ ነው ማለት እርግማን፣ መሴሰን፣ ጣዖት ማምለክ። እነዚህን ደግሞ የሚገርማችሁ በለዓም በምን ምክንያት ነው አይምሮን የቀየረው ስትል በገንዘብ ጨበጥኩት ስትለው ለሚበተን ገንዘብ፣ ቀረበኝ ስትለው ለሚርቅ ነገር ሽማግሌዎች ባላቅ ልኮ አማክሮት ገንዘብ እሰጣለሁ ብሎት የተባረከውን የእግዚአብሔርን ሕዝብ ይረግማሉ። እግዚአብሔር ግን አፉን ቀየረ። ቴንኪው ተሙ። ሐዋርያው ጴጥሮስም በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 15 ላይ ስለዚህ ነብይ ተናግሯል። እብድ ነብይ ነው የሚለው ሐዋርያው ጴጥሮስ። ቅንን መንገድ ትተው ተሳሳቱ፣ የባሶርን ልጅ የበለዓምን መንገድ ተከተሉ። እርሱ የአመፃን ደሞዝ ወደደ ይላል። የአመፃ ደሞዝ አዩ በጉቦ አሁን ጉቦ የሚቀበሉ ሰዎች፣ ጉቦ የሚበሉ ሰዎች የበለዓምን መንገድ የተከተሉ ቅንን መንገድ የተው ናቸው። ስለዚህ ይሄ አንዱ ኔጌቲቭ ኢምፓክት ያለው ለቤተክርስቲያን የማይጠቅም የበለዓም ትምህርት ነው። አታሟርቱ፣ ሟርት አያስፈልግም። እግዚአብሔር የባረከውን ሰው ማንም ይው በእስራኤል ላይ ሟርት በያዕቆብ ላይ አስማት የለም እኮ ሲል መነሻው እኮ እንዲህ አይነቱ ነገር እኮ ነው። ለምሳሌ ዳዊት ለሰልፍ ወጥቶ ሲገጥመው ጎልያድ ጦር ከመወርወሩ በፊት ባይዘው የወረወረው ስፒሪቹዋል የሆነ ከርስ ነው። አስተውለ ስማኝ። ስፒሪቹዋል ከርስ ማለት በአማልክቶቹ ስም ረገመው ይላል። ዳዊትን በአማልክቶቹ ስም ረገመው። በአማልክቶቹ ስም እየማለ ነው ለጦርነቱ ሲጋበዝ የምታየው። አሁን ዳዊት ብላቴና ነው፣ ጎልያድ ደግሞ በጣም ግዙፍ ሰው ነው። ግን ጦሩን ከመወርወሩ በፊት የወረወረው ይሄ የእርግማን ቃል በአማልክቶቹ ስም አየው። ከርስ ነው የሚያወጣው ከአፉ ከርስ ነው። ከዛ በእግዚአብሔር ስም እመጣብሃለሁ አለው። ማን? ዳዊት። ይሲ በእግዚአብሔር ስም ዳዊት ሲመጣበት፣ እሱ ግን በአማልክቶቹ ስም ነው የመጣው። ፍልስጤማዊ ጎልያድ ድል ያደረገው ግን ማን ነው? የእግዚአብሔርን ስም ተሸክሞ የወጣው ብላቴናው ዳዊት ነው። ጠላት የቱንም ያህል ብዙ የአማልክትን ስም ይዞ ይውጣ፣ አንተ የኢየሱስን ስም ይዘ አምነህ ውጣ እንጂ አሸናፊው አንተ ነህ። በዚህ አጋጣሚ እንዳትንቦቀቦቅ፣ እንዳትፈራ። ማንም እግዚአብሔር የባረከው ሊረግም አይችልም። ለዚህ ነው አብርሃምን ምን አለው? የሚባርኩህን እባርካለሁ። የሚባርኩህን፣ የሚረግሙህ ደግሞ ይረገማሉ። አለቅ ኪዳን ነው። የክርስቶስ ኢየሱስ አንዱ እሱን በማመናችን ደግሞ የተቀበልነው እኛ የአብርሃም የተስፋ ቃል በክርስቶስ ኢየሱስ በማመናችን የኛ ገንዘብ ሆኗል። የአብርሃም በረከት የኛ ሆኗል። አሜን አሜን። ክብር ለእግዚአብሔር ይሁን። በጣም አስገራሚ ነገር ነው የምነግራችሁ። በጣም አስገራሚ አስደናቂ ነገር ነው የምነግራችሁ። የመገለጥ ክብር ለእግዚአብሔር ይሁን። ጎልያድ በየትኛውም አይነት ጣዖታት ስም ይምጣ ይገለበጣል። አንተ የምትይዘው አንድ ስም ነው። ኮንፊውዥን የለም። just only one name in Jesus name ስትል ይወድቃል፣ ይፈርጣል። ግዙፍ ሆኖ የመጣ የትኛውም ቻሌንጅ፣ የትኛውም የእርግማን ቃል በኢየሱስ ስም ታፈርሰዋል። እመን ብቻ እንጂ አትፍራ። በቃ እውነታው ይሄ። በአዲስ ኪዳን ሰዎች በክርስቶስ ኢየሱስን ተባርከዋል። ይሄ በረከት ደግሞ ወገኖቼ ከአብርሃም ዘመን ጀምሮ የሚጀምር አይደለም። by the way for your information ይህ በረከት የሚጀምረው ከዓለም ፍጥረት ጀምሮ፣ ዓለም ሳይፈጠር ገና በመንፈሳዊ በረከቶች ሁሉ ይባረከን። ሃሌሉያ። በፊቱ ቅዱሳና ነውር የሌለን እንሆን ዘንድ በክርስቶስ የመረጠን እግዚአብሔር አብ የባረከን በረከት ነው። አሁን ወደዛ በረከት ውስጥ ገባን። ሃሌሉያ። ስለዚህ የበለዓም ትምህርት አደገኛ፣ አሁን በዚህ ዘመን በየአብያተ ክርስቲያናት ውስጥ የሚሰራ ስፒሪት ነው። ይሄ
ትምህርት አለው። በዛ ትምህርት ውስጥ የሚሰራ ደግሞ ምን አለ? መንፈስ አለ። ወጋው የበለዓም መንፈስ አፍርሰው በጌታ በኢየሱስ ክርስቶስ የበለዓም ትምህርት ከምድራችን ላይ ይጠረግ። በኢየሱስ ክርስቶስ ስም የአጋንን ትምህርት ይጠረግ። ልዩ ትምህርት ይጠረግ። ከክርስቶስ ትምህርት የወጣ ያፈነገጠ ትምህርት ይጠረግ። አምስተኛው ይሄ የበለዓም ትምህርት ነው። መርቁ እንጂ አትርገሙ ተብሎ ተጽፏል። የአዲስ ኪዳን ትምህርት ከበለዓም ትምህርት ይለያል። ሮሜ ምዕራፍ 12 ላይ ስትሄድ ሚያሚና ስለ በረከት ቃል በረከትን ስለመናገር ክርስቶስ ያስተማረው በተራራ ላይ ቆሞ ያስተማረው ያ በጣም ረጅም የሆነው ትምህርት ከማቴዎስ ወንጌል ምዕራፍ 5 እስከ ምዕራፍ 7 መጨረሻ ድረስ ወይም እስከ ምዕራፍ 8 ድረስ የተናገረው ነገር በሙሉ የአዲስ ኪዳን ትምህርት ነው። የአዲስ ኪዳኑ ትምህርት ውስጥ የጌታ ትምህርት ውስጥ የምናየው ጠላትን ስለመውደድ የሚረግሙንን ስለመመረቅ የሚያሳድዱንን ስለነሱ ስለመጸለይ ጸልዩ፣ ለሚያሳድዷችሁ ጸልዩ፣ የሚረግሟችሁን መርቁ። ይሄ ነው የአዲስ ኪዳን ትምህርት። እንኳን አይደለም ክርስቲያን የሆነን አምኖ በክርስቶስ ዳግመኛ የተወለደን ሰው ይቅርና የሚረግሙህን እንኳን መመረቅ ነው ያለብን። ይሄ ነው የጌታ ኢየሱስ ክርስቶስ ጤናማ ትምህርት። የበለዓምን ተመልከት፣ የእግዚአብሔር የሆነውን ለመርገም ነው የሚወጣው። በጌታ በኢየሱስ ስም የፈረሰ ይሁን። የመጨረሻው እዚሁ ራዕይ ዮሐንስ ምዕራፍ 2 ላይ የምናገኘው የኒቆላውያን ትምህርት it's very dangerous። በምድራችን ላይ ያለ በተለይም በኦርቶዶክስ ቤተ እምነት ውስጥ ለረጅም ዘመን ስንሟገተው ስንሞግት ስናፈርስ የኖር ነው የኒቆላውያን ትምህርት የጥንቆላ ትምህርት ነው። የሚገርማችሁ የዚህን ሰው ባክግራውንድ ስታጠኑ ከሰባቱ ዲያቆናት መካከል በተለይም የሐዋርያት ሥራ ምዕራፍ 6 ላይ በመጀመሪያዋ ቤተክርስቲያን በኢየሩሳሌም ቤተክርስቲያን ውስጥ የተነሳው አለመግባባትና ችግር መፍትሄ ይሆን ዘንድ ሐዋርያቱ 7 ዲያቆናትን እንምረጥና እኛ ቃሉን እናገለግላለን፣ እነዚህ ዲያቆናት ግን በሚያስፈልገው ነገር በተለይም ማዕድን በሚመለከት አስተዳደርን በሚመለከት ይረዳዋቸዋል ብለው እስጢፋኖስንና ሌሎች 6 ሰዎችን አጠቃላይ 7 ዲያቆናት ተመርጠው ነበር። ከነዚህ 7 ዲያቆናት መካከል አንዱ ኒቆላ። ባክግራውንዱን ስናጠና የምናገኘው እውነት ይሄ ሰው ከረጅም ጊዜ በኋላ ትምህርት ቀይሮ ከሐዋርያት ጋር የነበረ ሰው በጣም ወደ ጠለቀ የጥንቆላ አሰራር ውስጥ የገባ ሰው እንደሆነ ከታሪክ እንረዳለን። ኦኬ ሶ አሁን ጌታ ኢየሱስ የኒቆላውያንን ትምህርት እንደሚጠላና እንደሚጸየፍ ደጋግሞ ይናገራል። ከነዚህ ክፍሎች ውስጥ ደግሞ አንዱ ዮሐንስ ራዕይ ምዕራፍ 2 ቁጥር 15 ላይ እናገኘዋለን። እሱን ላንብብላችሁ። ቁጥር 15 እንዲሁ የኒቆላውያንን ትምህርት እንደነዚህ የሚጠብቁ ሰዎች ካንተ ጋር ደግሞ አሉ። የማንን ትምህርት? ኒቆላ በሚባለው ሰው ትምህርት ያመኑ ኒቆላውያን ይባላሉ። የኒቆላውያን ትምህርት ደግሞ ሊትራሊ ጥንቆላ፣ ኮከብ ቆጠራ፣ ድግምት ነው፣ አስማት ነው፣ ሟርት ነው። አዮ የኒቆላውያን ትምህርት የለም ወይ እንዴ? ቆይ በኦርቶዶክሱ ብቻ አይደለም፣ በወንጌላውያን አማኞች ውስጥ የሟርትና የጥንቆላ አሰራር የለም ወይ? አለ። ፕሮቴስታንቲዝም ወይም ደግሞ የፔንቴኮስታል ወይም የወንጌላውያን አማኞች ጴንጤ እየተባለ የሚጠራው ማህበረሰብ በኢትዮጵያም ይሁን በአፍሪካ በዓለም ዙሪያ ስትመለከቱ ተቀላቅሎ የገባ የጥንቆላ ስፒሪት አለ። በሱዳን አስማት የሚጠነቁል ነብይ ነኝ የሚል የለም አለ። ሞልቷል። መለየት ያንተ ፈንታ። በማን መንፈስ ነው የሚተነበየው የሚለውን መመርመር ያንተ ፈንታ እንጂ የኒቆላውያን አሰራር ትላንትም ነበር፣ ዛሬም አለ፣ ወደፊትም ይኖራል። ሐሳዊው መሲህ ሲገለጥ እኮ ወይም ደግሞ የክርስቶስ ተቃዋሚ አውሬው ሲገለጥ እኮ አምላክ ነኝ ብሎ ነው የሚመጣው። ፍጥጥ ብሎ በቃ አምላክ ከሆነው በላይ ራሱን ከፍ ያደርጋል።
የኒቆላውያን አስተምሮ ይሄ ሐሳብ በምዕራፍ 2 ቁጥር 6 ላይ ለኤፌሶን በተላከው መልእክትም ላይ በጣም እንዴት ጌታ ኢየሱስ እንደሚጸየፈው ይህንን ጉዳይ የምታውቁት ለሰባቱ አብያተ ክርስቲያናት እነዚህን ዳይሬክት ሜሴጆች ጌታ ኢየሱስ ሲናገር የንስሐ ጥሪ ሲያስተላልፍ ሁለት ጊዜ ሜንሽን አድርጎታል የኒቆላውያንን ትምህርት ምዕራፍ 2 ቁጥር 6 ላይ ለኤፌሶን ቤተክርስቲያን ሲናገር ነገር ግን ይህ አለ እኔ ደግሞ የምጠላውን የኒቆላውያንን ስራ ጠልተሃልና አይለው መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ በሱዳንና በናይጄሪያ አስማት የሚጠነቁል የሚያስጠነቁል ሚደግም የሚያሟርት ሞልቷል ታኮ ጫማ አድርጎ ለአገልግሎት የሚወጣ ቀሚስ ለብሶ የሚወጣ ፓስተር የምታይበት ዘመን ነው ይዘም ዘግናኝ የሚያስጠላ በቃ ቀፋፊ የሆነ ነገር ፊት ለፊት እያየን ያለነው እንደ ከብት ሰው ሳር የሚያስግጥ አሁን ይሄ ሰውዬ ጤነኛ ነው ብለህ ነው የምታስበው ይሄ በትክክል የኒቆላዊ ስፒሪት ነው የነበላም ትምህርት የኒቆላ ትምህርት የተጠናወተው በግልጥ የሚታየው ይሄ ደብተራው ምኑ የሚሰራውን እሱ ወደም ስንት ዘመን ርቃኑን አስቀርተናል የሚታወቅ ነገር አንዳንዱ በወንጌላውያን አማኞችና በጴንጤው ማህበረሰብ ውስጥ ሆኖ ጥንቆላም ይሰራል የጥንቆላ መጽሐፍ ያላቸው ነቢያት ነን የሚሉ አሉ ነግራል እነዚህን ለይተህ ማወቅ አለብህ ትምህርቶችን ማወቅ መቻል አለብህ በእግዚአብሔር እውነተኛ መንፈስ የሚተነብዩ አሉ እግዚአብሔርን በመፍራት የሚያገለግሉ አሉ በትክክል አሉ የሚያስተምሩት የሚናገሩት የሚሰሩት ሁሉ ዲፔንድ ኦን the word of God አሉ በእግዚአብሔር ቃል ላይ የተመሰረተ አገልግሎት የሚያገለግሉ አሉ የኒቆላውያንን ትምህርት የተከተሉ ግን አሉ አፉ ላይ ታቋል አፉ ላይ ስለዚህ እኔ የምጠላውን የሚለው ቃል አስምርልኝ ወንድሜ እኔ የምጠላውን የኒቆላውያንን ትምህርት ጠልተሃል ያለው ይሄ የኤፌሶኑ መሪ ያለው ጥሩ ነገር የኒቆላውያንን ትምህርት መጸየፉ ነው አየሁ ጌታ ኢየሱስ እንዴት ዲቴል እንደሚያይ መጥላት አለብህ መናገር አለብህ መሪዎች የጥንቆላን አሰራር ማውገዝ መቻል አለባቸው ማን እንዲደሰት ኢየሱስ እንዲደሰት አንድ ጥሩ ነገር አለ እኔ የምጠላውን የኒቆላውያንን ትምህርት አንተም ጠልተሃል እዚህ እንዴት እንደሚያ ልብንና ኩላሊትን የሚመረምረው ይለዋል ጌታ ኢየሱስ ያውቃል ማንኛውንም ሰው ያውቃል እንደውም ዮሐንስ ወንጌል ምዕራፍ 2 ላይ ምንድነው የሚለው ማንንም ስለ ሰው መጥቶ እንዲነግረው አይፈልግም ነበር ኢየሱስ ሰዎችን ሁሉ ያውቃቸው ነበርና ሰዎችን ሁሉ አልታወቅም የሚለው ሁሉ ይታወቃል ብራዘር የኒቆላውያን ትምህርት ጌታ ኢየሱስ የሚጠየፈውና የሚጠላው ትምህርት ነው ከዚህ ውስጥ እንድትወጣ ነው እግዚአብሔር የሚናገር ከዚህ ሁሉ ለመዳን ወደ ትክክለኛውና ጤናማው የእግዚአብሔር ቃልና ነው ሜሴጁ እሱ ነው ሐሰተኛውን ከእውነተኛው ላይ ሐሰተኛን ትምህርት ከእውነተኛ ትምህርት ላይ የከበረውን ከተዋረደው ላይ ይሄ የሚሆነው ግን ጤናማውን የእግዚአብሔርን ቃል ስታጠና አንተ ራስህ ስታጠና ስታነብ ስትመረምር እንደ ቤሪያ ሰዎች ጤናማውን ቃል ደግሞ ስትሰማ ጤናማ ትምህርት በሚሰጥባቸው ስፍራዎች ሄደ ትክክለኛ ወንጌል የሚሰበክበት ስፍራ ሄደ ስትሰማ ኦኬ ነገር በአይን ይገባል ነገር በጆሮ ይገባል ነው የሚባል ነገር አለ በማንበብ በማስተዋል ሜዲቴት በማድረግ በመስማት በመጸለይ ከእግዚአብሔር ጋር ያለህን ሪሌሽንሺፕ በማሳደግ ጤናማ የሆነውን ገና ስትሰማው ከሁለት ቃል በኋላ ትለየዋል ከሁለት ቃል በኋላ ምስጋና ለእግዚአብሔር ይሁን ስለዚህ እቺ የምጠላት ሚለውን ቃል በዘዳግም 18 መሰረት ላስረዳችሁና እንጠቀልለዋለን ትምህርታችን ዘዳግም ምዕራፍ 18 ላይ ይህን የሚያደርግ ሁሉ በእግዚአብሔር ፊት
የተጠላ ነው ይላል። ምንም ያደርግ መናፍስትን የሚስብ ሙታንን የሚጠራ በአጠቃላይ ይሄ ጥንቆላ ስራ የሚሰራ በሙሉ በእግዚአብሔር ፊት የተጠላ ነው ይላል። ጌታ ኢየሱስ ለኤፌሶን ቤተክርስቲያን መሪ ምንድነው ያለው? እኔ የምጠላውን ያህዌ ነው፣ በስጋ የተገለጠው አምላክ እሱ ነው፣ የአብ ልጅ ክርስቶስ እሱ ነው። ስለዚህ ዘዳግም ላይ የተናገረው እዚህም ላይ መጥቶ የሚያጸናው እርሱ ነው። እሺ የተጠላ ነው የሚለውን ቃል ነው የፈለኩት። ከቁጥር 9 ጀምሮ ላንብብላችሁ። ዘዳግም ምዕራፍ 18 ከቁጥር 9 ጀምሮ አምላክ እግዚአብሔር ወደሚሰጥ ምድር በገባ ጊዜ እነዚያ አህዛብ የሚያደርጉትን እርኩሰት ታደርግ ዘንድ አትማር። እሺ ትምህርት ነው። it's a teaching, it's a system ከማንነት ጋር የሚዋሃድ ነገር ነው። አትማር። አሁን ሰሞኑን የሆነ ልጅ ሳቀርብ ነበር ድኗል ተብሎ ከኦርቶዶክስ የወጣ መርጌታ ነው ተብሎ እያቀረብኩት ነበር እና በአይነ ቁራኛ ነበር ማየው። በአይነ ቁራኛ አንዳንድ ሰዎችን አቅርባቸው ምናምን ብለው በቃ አስተያየት የሚሰጡ ሰዎች አሉ። እኔ ደግሞ ጌታ ይባረክ በእውነት በጥንቃቄ ነው እግዚአብሔር በረዳኝ መጠን ነገሮችን ምሰራው። ከዚህ በፊት በችኮላ እንዲቀርቡ ሰዎች ሐሳብ የሰጡባቸው ሰዎች ነበሩ። እነዛን ሰዎች ማቅረብ አልፈለኩም። የቀረቡ አሉ፣ እስካሁን ድረስ እምነታቸውን አጽንተው የያዙ አሉ፣ መርገጫ ያጡ ደግሞ አሉ። አሁን ይሄ ትቼ ነው ጥንቆላ የመጣሁት አለ። 1-2 ሳምንት በኋላ ዝም ብዬ ሳየው በነፃ ጥንቆላ አስተምራለሁ የሚል እንትን ለጥፎ ለካ ማስታወቂያ ነው እሱ ሲሰራ ነበር። ወጋው። የማይገለጥ የተከደነ ምንም ነገር የለም አለ ጌታ ኢየሱስ። መጀመሪያውኑ እኔ ስለዚህ ጉዳይ ደጋግመህ አትናገር፣ አጋንንት እንዴት እንደሚጠራ አጋንንት እንዴት እንደሚሳብ ላስተምራችሁ ብሎ ላይቭ ወጣ። እንዲህ አይነት ሰዎች መጀመሪያውኑ አልዳኑ። በነገራችን አልዳኑ። በደነደነና በዳነ መካከል ልዩነት አለ። የደነደነ ሁሉ የዳነ አይደለም። ጥንቃቄ ያስፈልጋል። ቢዝነስ ጠሮበት የመጣና ማስታወቂያኛ ሰርተንለት ጥንቆላው ሊቀጥል የመጣ ነጋዴ እንለያለን። ስለዚህ ጉዳዩ ምንድነው ማለት ነው? ትምህርት ነው። አትማር ይላል። ይሄ የያህዌ ቃል ነው፣ እግዚአብሔር ቃል ነው። ወንድ ልጁን ሴት ልጁን በእሳት የሚያሳልፍ ሟርተኛም፣ ሞራ ገላጭም፣ አስማተኛም፣ መተተኛም፣ በድግምት የሚጠነቁልም፣ መናፍስትንም የሚጠራ ጠንቋይም ሙታን ሳቢም ባንተ ዘንድ አይገኝ። ይህንንም የሚያደርግ ሁሉ በእግዚአብሔር ፊት በያህዌ ፊት ምን ያለ ነው? የተጠላ ነው። ኦኬ፣ በእግዚአብሔር ፊት የተጠላ ነው አለ። ዘዳግም 18 ቁጥር 9 ጀምሮ ያነበብ ነው አይደለ? ለኤፌሶን ቤተክርስቲያን ጌታ ኢየሱስ ደግሞ መጥቶ ሲናገር እኔ የምጠላውን የኒቆላውያንን ትምህርት እዛ ዘዳግም ላይ እኔ ጠላለው ያለው እግዚአብሔር እዚህም ጋራ መጥቶ የሚነግር እሱን ነው። ይጠላል። ጥንቆላ ይጠላል። ራሱ ሰውየው የተጠላ፣ ሰውየው ራሱ የጠንቋዩ ራሱ የተጠላ። አይገርማችሁም? እግዚአብሔር ፍጥረቱን ይወዳል፣ ጠንቋይ ግን ይጠላል። ረፋት ጠንቋይ ይጠላል። እኔ የምጠላውን የኒቆላውያን ትምህርት ጠልተሃልና እቺ በጣም ሞድልህ ነገር ናት። ሃሌሉያ! አንተ መጥላት ራሱ እኮ አንድ ነገር ነው። እየሰማኝ ነው? አሁን ለህዝባችን ምን ነግረው እኮ መጥቆራ የሚባል ጋኔን፣ የቀትር ጋኔን መቅደስ ታንጾለት ታቦት ተቀርጾለት እየታጠነለት ጸሎት የሚሰማ ኪዳን የተቀበለ ተብሎ ሲሰግድ እንዴት ነው ማያስተውለው? ሀውካም እኮ ከጥንቆላም የዘለለ ነው። ላይቭ እኮ ነው እያመለኩ ያሉት ሰይጣን ላይቭ። ስለዚህ የኒቆላውያን ትምህርት ይባላል። የት ነው የምትሄጂው? የት ቸርች ነው የምትሄጂው?
የት ህብረት ነው የምትሳተፊው? አትቀልድ አትቀልጅ። የነ ኒቆላን ትምህርት አራግበህ እንዳትወጣ፣ ጥንቆላ አራግበህ እንዳትወጣ። በእግዚአብሔር መንፈስ ተሞላ። በመንፈስ መንጥረህ ለይተህ እወቅ። የት እንደምትሄድ እወቅ። የኒቆላ ትምህርት የበለዓም ትምህርት ከሞላበት ከክርስቶስ ትምህርት ያፈነገጠ ትምህርት ከሞላበት ስፍራ ላይ ራስን ከልዩ ትምህርት ከልዩ ወንጌል ላይ ራስን ከአጋንን ትምህርት ውጣ። እነዚህ 6 ኮንሰፕቶች ጤናማ ከሆነው ከእግዚአብሔር ቃል አንፃር ስትመዝናቸው ወደ ህይወት ሳይሆን ወደ ሞት የሚመሩ ስለሆነ ዛሬ እኔ የምነግርህ ህይወት የሚገኝበትን ትምህርት ያዝ። ህይወት ወደሚገኝበት ትምህርት ተመለስ። የሳትክበት ነገር ካለ ንስሐ ግባ። ኢየሱስ ክርስቶስን በስጋ የተገለጠውን አምላክ የሚያስክድ ራስን በፈጣሪ ቦታ የሚከት ልዩና እንግዳ ትምህርት እንዳትወሰዱ ተጠንቀቁ። this is the time። በጣም ጥንቃቄ የሚያስፈልገው የመጨረሻው ዘመን ላይ ነው ያለነው። ውሃ ሲወስድ እያሳሳቀ ነው እንደሚባል የየራሱን ትምህርት ክሬት ያደረገ በጣም ብዙ አይነት ሰው እየተመለከትን ያለ ነው። ስለዚህ ጤናማ የሆነውን እግዚአብሔርን እውነት እንድትሰሙና እንድትማሩ ጤናማ የሆነውን እግዚአብሔርን ቃል እንድታውቁ አበረታታችኋለሁ። ለእግዚአብሔር ቃል ያላችሁ ጊዜ መጨመር አለበት። መፍትሄው ምንድነው? አሁን አንዳንድ ሰዎች የት እንሂድ የሚሉ አሉ። የት መሄድ እንዳለብሽ የምትረጁ ለእግዚአብሔር ቃል ያለሽን ስፍራ ከፍ ስታደርጊው የምታነቢበት ጊዜ ሲበዛ ነው። ፌስቡክ እና ዩቲዩብ ወይም ደግሞ ቲክቶክ 8 ሰዓት ቁጭ ብለህ ሳይሰለች የምታይ ከሆነ ለእግዚአብሔር ቃል ግን ጊዜ ከሌለ እንዴት አርገ ነው የምትለየው? እሺ እውነተኛውን እግዚአብሔር ቃል መቼ ነው የምታጠነው? አንድ መጽሐፍ እኮ አንድ መጽሐፍ ግን ውስጡ እግዚአብሔር አለ። እዚህ ውስጥ እግዚአብሔርም እኛም አለን። ይሄ የኔም ያንተም ታሪክ ያለበት የአምላካችን እግዚአብሔር ማንነት የፍጥረት ሁሉ ምንነት የተገለጠበት በጣም ዲፕ የሆነ መጽሐፍ ነው። ከመጽሐፍ ቅዱስ ጋር ያላችሁን ህብረት ከእግዚአብሔር ቃል ጋር ያላችሁን ህብረት አሳድጉት ወገኖች፣ እናሳድገው፣ እናንብብ፣ እንወቅ። በቀን እንኳን የተወሰነ ፓርት አጥንተ ብትውል እኮ ለክፉ ጊዜ ይጠቅምሃል። ዛሬ አሁን እንኳን እኔ ማስተምር ነገር ለረጅም ዘመን የሚጠቅም ትምህርት ለረጅም ዘመን ይሄን ትምህርት ጨርሰው የሚሰሙ ሰዎች በእርግጠኝነት የእግዚአብሔር መንፈስ ያገለግላቸዋል። በእርግጠኝነት ክፉንና ደጉን የመለየት አቅማቸው ይጨምራል። ለእግዚአብሔር ቃል ጊዜ ስጥ፣ ጊዜ ስጪ። ህዝባችን ጊዜ የለውም። አያነብም። ራሱ ይሄ እዚህ አሁን አገራችን ላይ ያለውን ተግዳሮት ስትመለከት ሰዎች መጽሐፍ ቅዱስን ባለማንበባቸውና የእግዚአብሔርን ቃል ባለማወቃቸው የተነሳ የፈለጉትን ተረት ሲጭኑባቸው እሺ ብለው ተገዝተው እንዲኖሩ ያደረጋቸው ትልቁ ሚስቴክ ትልቁ ስህተት ስለዚህ ለእግዚአብሔር ቃል ጊዜ ይኑር። ግለጠው፣ አጥና፣ አንብበው፣ ጸልየህ አንብበው። ጌታ መንፈስ ቅዱስ እርዳኝ ብለህ አንብበው። ጤናማ አስተምሮ የሚሰጥባቸው ቦታዎች ደግሞ የታወቁ ናቸው። በእግዚአብሔር ቃል እውነት የተሞላ አይምሮ ስላለ ያንን የለመደ ልብ ያላቸው የሚል ቃል አለ። በስራቸው የለመደ ልብ። ይሄ ዕብራውያን ላይ እንደው ጊዜ ካልወሰድኩኝ እሱን ቃል ባነበው እንደውም ጥሩ ይመስለኛል። የለመደ ልብ ያላቸው ብሎ የሚያስቀምጣቸው ሰዎች አሉ። ማለት አስተማሪዎች ልትሆኑ ሲገባችሁ ጠንካራ ምግብ መመገብ ሲገባችሁ ያለ ይወቅሳቸዋል የዕብራውያን ሰዎችን እና ዕብራውያን ምዕራፍ 5 ቁጥር 14 ላይ ጠንካራ ምግብ ግን መልካሙንና ክፉን ለመለየት ለመለየት ነው። ለመለየት ምኑን ለመለየት? መልካሙንና ክፉን ለመለየት በስራቸው የለመደ ልቡና ላላቸው ለፍጹማን ሰዎች ነው።
እንደዚህ አይነት ሰዎች ፍጹማን ናቸው። እንደዚህ አይነት ሰዎች ጠንካራ ምግብ የሚመገቡ ናቸው። ማለት ህፃን ልጅ አጥንት ጋጥ ብለህ ብትሰጠው አይችልም፣ አልለመደም ማለት። ጠንካራ ምግብ የመብላት ልምድ የለውም። ጠንካራ የሆነ መረዳት ላይ የሚደርሰው ሰው የእግዚአብሔርን ቃል በተማረና ባደገ ቁጥር። ፕሮግሬሲቭ ነው እድገት፣ ፕሮግሬሲቭ ነው። ዛሬ ተወልዶ ዛሬ አድጎ ዛሬ አግብቶ ወልዶ የሚሞት የለም። ስነ ፍጥረት ኖርማሊ ለሁሉም ሰው የሚሰራው አንድ አይነት ነው። ይወለዳል፣ የእናቱን ጡት ይጠባል፣ ከዛ ቀስ በቀስ የላላ ምግብ ይሰጠዋል፣ ፈሳሽ ምግቦችን ይወስዳል። ሲያድግ ደግሞ ጠንከር ያለ ምግብ ይበላል። እየጎረመሰ ሲሄድ በደንብ ይመገባል። በእድገት ውስጥ ጥንካሬን ታያለህ። የማስተዋል ችሎታው የእውቀት ደረጃው እያደገ እየተለወጠ ይሄዳል። ክርስትናም እንዲሁ ነው። አየው ስቴጅ አለው፣ ደረጃ አለው። ምንድነው? የህፃንነት የጎልማስነትና የእርጅና ተብሎ በመንፈሳዊ ዓለም የምንረዳው በእግዚአብሔርም ቃል መሰረት እንዲህ አይነት ስቴጆች አሉት። የህፃንነት ደረጃ ላይ ያሉ አሉ፣ መለየት አይችሉም። ብዙ ጀማሪ ክርስቲያን እንደሚባለው አይነት ነው። ስለዚህ ማንበብ አለባቸው፣ ማደግ አለባቸው። የህፃንነት ደረጃ